ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሽን አዲዮላችሁ እሞኝላችሁ አለ ቢዝነስ ጎንደል ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። እንግዲህ እጅግ በጣም መነጋገሪያ ሆነው በመላ ዓለም ሰበር ዜና ሆኖ እየቆጠለ ያለው የማዱሮ በአሜሪካ ቁጥጥር ስር መዋል ነው። እንግዲህ የቬንዙዌላ ፕሬዝዳንት ማዱሮ አገሩ ድረስ መጥተው ቤተ መንግስቱ ድረስ መጥተው በቁጥጥር ስር አውለውታል። በእርግጥም ታፍኖ ነው የተወሰደ። የአሜሪካ የደህንነት ምንጮች የደህንነት ኃይሎች ከመጀመሪያ ጀምሮ ይህን ሰው ሲከታተሉ ነበረ። ምቹ ጊዜና ወቅት ሲያገኙ ኪድናፕ ነው የተደረገው። ኮፕቸርድ አይደለም። ሰዎች ልዩነት አያውቅም። በዚህ በቁጥጥር ስር ማለትና መታፈን የተለየ ነው። የራሳቸው ኤጀንቶች እዛው ቬንዙዌላ ውስጥ ያሉ ሰላዮች የሚገባበትን የሚወጣበትን ራሱ ቬንዙዌላውያን ናቸው። በነገራችን ላይ አሳልፈው ነው የሰጡት። የራሳቸው ሰዎች ድንገት እንዲታፈን አደረጉት። ከዛ በኋላ እጅግ በጣም በአስቸኳይና በአፋጣኝ ሁኔታ ከቬንዙዌላ በሄሊኮፕተሮችና በጦር ጀቶች እንዲወጣ ነው የተደረገው። አበቃ። ሌላ ምንም እንደኛ ብቃት እኔ በጣም የሚያሳፍረውና በጣም አንገቱ የሚያስደፋው አገር ላይ መጥተው ወንጀል ፈጽመው ገድለው ዘርፈው ጉዳዩን እንደ ጀብዱ እንድታደንቅ ወጥ እንድታጨበጭ ወጥ ቋጨበጭ አንዳንድ ቆርቆንዳ ቬንዙዌላ ህዝቦች አገር የምትናቀው የተናቀ የተዋረደ ህዝብ ሲኖር ነው። ለምን ይህን ሰሜን ኮሪያ ላይ አያደርጉትም? እርግጠኛ እነግራቸዋለሁ። ለዘላለም ዓለም ይህን ሰሜን ኮሪያ ላይ አያደርጉም። ለምን? ቆንጅዬ ዱላ ስለያዙ ኒኩለር ቆንጅዬ በትር ይዘዋል። ይሄን ለምን ራሽያ ላይ አያደርጉትም? የራሽያው ፕሬዚዳንት ፑቲን አምባገነን ይላል። ለምን አምባገነን አይዙም? ጠንካራ ህዝብ፣ ጠንካራ መከላከያ፣ ጠንካራ ኢኮኖሚ ያለው ህዝብ ስለሆነ ከነካው ትጠፋለህ ከምድር ላይ። አይነካም፣ ነውር ነው፣ ብልግና ነው። ሰሜን ኮሪያ አትነካም፣ ነውር ነው፣ ብልግና ነው። ይሄ አይጥ ለሞታ ለምሳሌ ትራምፕ ሰሜን ኮሪያ ነካ ማለት አይጥ ለሞታ ማለት ነው። ቻይኖቹ ለምን አይነኩም? ለምን? ቆንጆ በትር በእጃቸው ስላለ። አምባገነን መሪ ነው የቬንዙዌላ ፕሬዚዳንት የሚሉት ህዝቡን በመናቅ በማንቋሸሽ ምን አባቱ ያመጣል ይሄ ቆርቆንዳ ህዝብ በማለት ነው እንጂ አምባገነን ማዕት አፍሪካ መሪዎች አሉ አይደል እንዴ? ለምን አይዝም? የይስሙላ አምባገነን ነው፣ የነሱ ሎሌ ተላላኪ ነው እንጂ አፍሪካ ዘላለም ዓለሟ በአምባገነን መሪዎች በጦርነት ስትታመስ አይደለም የኖረች። አንዱን ለምን አይዙም? አንድ ሰው በአውሮፓና በአሜሪካን ስታንዳርድ አምባገነን የሚባለው የአገሩን ሉዓላዊነት አሳልፎ ካልሰጠ ብቻ ነው። ጋዳፊ ከአፍሪካ መሪዎች የተለየ አምባገነንነት ኖሮት አይደለም የተገደለው። አይደለም የሊቢያን ጥቅም አሳልፎ ስለማይሰጥ ነው። ይሄ ቆርቆንዳ ትውልድ ይሄን አያውቅም። ኖግበኔ ነው የኔ ጌታ፣ ኖግበኔ ነው። ሶሪያ ስትፈርስ የሳቁ፣ ሊቢያ ስትፈርስ የሳቁ፣ የመን ስትፈርስ የሳቁ፣ ኢራቅ ስትፈርስ የሳቁ፣ የመን ስትፈርስ ዓለም ትልልቅ ስልጣን ያለው ሲፈርስ የሳቁ ህዝቦች ተራቸውን እየጠበቁ ይፈርሳል። አምባገነን ቢሆን ህዝብ ነው እንጂ ማውረድ። አንተ ምን አገባ? ሱዳን ውስጥ ያሉ አምባገነኖችን ለምን በዚህ መልኩ አልያዟቸው? አይዙም። ሱዳን እንደዚህ ሄደው ምድር ስትሆን ሁለት ሰዎች ናቸው። እነዚህን ሁለት ሰዎች ሄደው ለምን አይዙም? አፍሪካ ውስጥ ቅዱስ ጦርነት ብለው እነሱ የመዘገቡት አለ። ህዝብ እርስ በርሱ የሚያልቅበት፣ ሀብቱ ንብረቱ ለጠላት ተላልፎ የሚሰጡበት ቅዱስ ጦርነት እነሱ ባርከው ተዋጋ ብለው የሚፈቅዱት አለ። አምባገነን ማዱሮ ብቻ ነው። ማዱሮ አምባገነን አይደለም። የንቀታቸው ንቀት ወዲያውኑ ወጥተው የቬንዙዌላ ነዳጅ ሙሉ በሙሉ በቁጥጥር ሳችን ስር አውለናል። ይኸው ማርኮ ሩቢዮ ያለውን መስማት ትችላላቸው። የእኛ ህዝብ ጆና ቡና የለመደ ስለሆነ መረጃ ስለማይዘማከው የምናወራው ነገር እውነት አይመስልም። ቬንዙዌላ ነዳጅ ሀብቷን ለአሜሪካ አሳልፋ የማትሰጥ ከሆነ ፕሬዚዳንታችሁን እንደቆጠቀጠን እናንተ እንቆጠቆጣለን አለ። ምን ታመጣለህ? ጥያቄ ይሄ ነው። መልሱን መልስ እስቲ። አፍሪካም እኮ እንደዚህ ነው ያለች እኮ። አብዛኛው የአፍሪካ ምድር ተቀጥቅጦ ሳይመታ እኮ ነው ሳይኮረኮም የሚንበረከክ መሪ ያለው አፍሪካ ውስጥ። አትኮረኮ ገና ጫፉን ሳትነካ ይንበረከካል።
ስለዚህ ግን ቀጣዩ ነገር ለአሜሪካ የሚመች ነገር ቬንዙዌላ ውስጥ ይፈጠራሉ የምናየው ነገር ነው እና ይሄን በሌላ ርዕስ አነሳዋለሁ። ቀጣዩ የአያቶላ የኢራን አያቶላ ቀጣዩ የሱ ተራ ነው ይላል። አታረገውም። ያንን ካረገችው መካከለኛው ምስራቅ የሲኦል ደጆች ይከፈታሉ። አበቃ። ሊያረጉት ይችላሉ። ይሄን ያህል አይዳፈሩም ብዬ አላስብም። ነገር ግን እጅግ በጣም አደገኛ የሆኑ የኢራን የጦር አዛዦች ቀጠናውን ወደ ሲኦልነት ይቀይሩታል። ይሄን ለማየት ያውቃቸው። አይሳካም እንጂ የኢራንን አያቶላ አሜሪካ ይዛ የምትወስድበት እድል ቢኖር አይኖርም። ምናልባት ከተሞከረ እንኳን ለመግደል ይሞከር ይሆናል። በህይወት ግን አይዙም። ከያዙ ግን ይመኖ ብሊቭ ዳት እኔ ቀጠናው ኤክስፖርት ነኝ ምኖግርን ትሰማለህ፣ ሲኦል ይሆናል ቀጠናው። የሚገርም አሜሪካ ጦርነቱን ባትከፍተው ራሱ የሚጎርማቸው ኢራኖች ጦርነት ሊከፍቱ ይችላሉ በራሳቸው ጊዜ። የውስጥ ተቃውሞ ከተነሳ ይሄ ተቃውሞ ተከትሎ ኢራን ለአንዴና ለመጨረሻ ጊዜ ስለሚያበቃላት እኛን ጀምራለን ጥፊውን ሊሉ ይችላሉ። እኛን ጀምራለን። ቬንዙዌላ ሰላም አትሆንም። ይሄ በእርግጠኝነት ነው የምነግርህ። አሁን ዛሬ ትናንትናና ነገ የሚኖረው አይነት ሁኔታ ቬንዙዌላ ውስጥ አይቀጥልም። የታጠቀው የቬንዙዌላ ኃይል የሞት ሽረት ትግል ሊያደርግ ይችላል። ቬንዙዌላ ወደ ሲኦልነት ትመለሳለች። የኢራቅ የሊቢያ ጣፍንታ ከደጇል። እኛ ያደረግነውን ጀብድ ማንም እኮ አያደርጉም ማለት ወጥቶ አስብ። እንግዲህ አንተ አሁን የሆነ ሌባ እኔ ቤት ገብቶ ጣራ ቀዶ ገብቶ ዘርፎ ወጥ ከዛ ፕሬስ ኮንፈረንስ መግለጫ ቢሰጥ ምን ትላለህ? እኔ አጋዚ ቤት የሰራሁትን ኦፕሬሽን እንደኔ ያለ ሌባ የለው። እንደዚህ እኮ ያሉት እኮ አሁን አሜሪካኖች እኮ እንደኔ ያለ ሌባ ማንም የለም እኮ ነው እንጂ አሁን እኮ ጀብዱ አይደለም። የሰው ሀገር ውስጥ ደህንነቶችን ተጠቅመን የሰውየውን እንቅስቃሴ ድንገት እንዲታፈን ታደርጋለህ። ወዲያው ትገባና ቬንዙዌላ ውስጥ ሰውየውን አንስተህ ትወስዳለህ። ይሄ በጣም በጣም ልዩ ጀብዱ አይደለም። በነገራችን ላይ በጣም ልዩ ጀብዱ አይደለም። የደህንነት ካላቸው የደህንነት መዋቅር ካላቸው ሚሊተሪ አቅም ከሚሰሩት እጅግ በጣም ውስብስብ ፖለቲካ አንጻር ቬንዙዌላን ይቆጣጠራሉ ወይ? ያ ሌላ ጉዳይ። ቬንዙዌላን አንበርክከው የሚገዙ ከሆነ ይገባቸዋል፣ ይግዙት። እኔ ደግፋለሁ። ዓለም ላይ ያለው አምባገነኖች ባሪያ ሰው ሲገኝ ይግዙት ነው የምልህ ያለሁት። ምንም አጠቅምም አለ ራስም አጠቅምም። አሁን ጉልበቴን አበበ በዝብዘው ከበደ በዝብዘው ካልሆነ በቀር ተበዝባዥ ከሆንክ ይበዝብዞ። እኔ ደግፋለሁ። እኔ ይሄን የዓለም ስርዓት እደግፋለሁ። ለመብቱ መቆም የማይችል ልፈሰስ ድኩማን የሆነ ህዝብ በየትኛውም የዓለም ቆጠና ቢሆን መንበርከክ ይገባል፣ ግድ ነው። እና ለአንተ ማን ይሎ ሊሞትልና የቬንዙዌላ መሪ ከሀገሩ ላይ ተወስዶ በሰው ሀገር እንደ ሌባ እጅና እግሩ ታስሮ ሲሄድ ቁጭት ከሌለ የቬንዙዌላ ህዝብ ምን ችግር አለው? ለአሜሪካ ቢንበርከክ ምን ችግር አለ? ምንድን ነው ችግሩ? ከእርሱም ብቻ የሚያስብ ነፃነት፣ ሉዓላዊነት፣ ስለ ክብሩ ደንታ የማይሰጠው ምን ችግር አለ? ለምሳሌ ኔታንያሁ ትናንትና እንኳን አደረሳችሁ ለአዲስ ዓመት ኢራንን የምትታተራማምሰው የኛ ምርጥ ደህንነት ሰላዮቻችን እንኳን አደረሳችሁ ሲል የኢራን ህዝብ ምን ማለት ነው? የነገር አይልም ካላለና ከጠላቶቹ ጋር የሚተባበር ከሆነ ይበለው። የትኛውም ስልጣኔ የሆነ ጊዜ ላይ ኮላፕስ ያደርጋል፣ ይወድቃል። መውደቂያ ጊዜ ከሆነ እና ለራስ ለልልና ካልተነሳ ይበልህ። ደጋረገው አሁን ኢራቅን እኮ ደጋረገው ነው የሚለው። እኔ አይምሮ ካጣ ተንበርካኪ ስነ ልቦና ከገነባ ይበልህ። ለአንተ ተብሎ ታዲያ ማን ሄዶ ይሞትላል? ለኢራቅ ህዝብ ከአፍሪካ ሄደልን ሞቱለት ነው ወይ ደግሞ ለአፍሪካውያን ከሶሪያ መጥተው ሊሞቱልን ነው? ከህይወት ሞትን ከክብር ውርደትን የመረጠ ህዝብ ይበለው እና በግልጽ ነው የቬንዙዌላ 17 ትሪሊዮን ዶላር የሚያወጣውን ነዳጅ ካልሰጣችሁ እላችኋለሁ አለ። ውሳኔ ቬንዙዌላ ህዝብ ነው። በእግዚአብሔር አትምታን፣ ያው ውሰደው። አሁን እጣ ፈንታው በቬንዙዌላ እጅ ነው።
ባርነቱም ነፃነት ራሽያ ነችው። ህዝቡ ያልገባበትን ነገር ራሽያ መታ ነፃ እንድታወጣ የሚጠብቋለ። እንደዚህ ያሳፍራል። ቻይናና ራሽያ አንተ ያልሞትክለትን ቻይና መታ ትሞትልን ቆረቆደ። ይህን ሀሳብ እነዚህ ሞቻችን ላይ ቃርግ ካልተመቻች አንሰብስክራይብ ፒስ